ቦት ጫማዎቹ ደራሲ አንቷን ቼሆቭ ወደ አማርኛ ድራማ የመለሰው አብርሃም ረታ አለሙ ቦት ጫማዎቹ ታዲያስ ቢሆን እንደምን አደርክ ማታ ምን ነበር ጮቱ አሁን ስገባ ነው እኮ ዘበኞቹ ሲነጋገሩ የሰማሁት ምን ነበር ግርግሩ ይሄው አሁንም ከሱ ክፍል እየወጣው ነው እኮ ሙርኪን አደጋ አግኝቶት ነው ሙርኪን ይሄ ፒያኖ እየዞረ የሚቃኘው አይደለም 43 ቁጥር ውስጥ የሚኖረው ከዚያ ከሪዛሙ ተዋናይ ማን ነበር ስሙቆ ይሄ ጎረቤት ሆኖ የሚኖረው ከተዋንያኑ ፓቬል ሚካኤሎቪች ጋር ልክ ነህ አውቀኸዋል ሙርኪን እሱ ነው ታዲያ ምን አገኘው ትላንት ከተሰያት ላይ ካንተ ጋር ስትነጋገሩ ያዩዋችሁ መስሎኝ ሰውየው አስቸጋሪ ነው ለፈለገው ምክንያት ያገኝ ስለ ቁርጥማት ህመሙ ስለ ብርድ ማጀራቴን ፈለጠኝ ሳይልህና ሳይነግርህ ወሬ አይጀምር ይሄው ደግሞ አሁን በቀድሞ ቁርጥማቱ ላይ እኔ ቁስለኛ ነኝ የሚል አዲስ ሮሮ ጀምሯል ለቁስሉ ሐኪም ልጠራለት እየሄድኩ ነው ቆሰለ ምን ሆኖ ቆሰለ ነው የምትለኝ በምን መቼ እንዴት በሽጉጥ አዎ ትናንትና ጧት በ4 ሰዓት ገደማ ነው ሴሚዮን አቤት ኧረ ሴሚዮን አቤት ምን እየሰራህ ነው የቁርጥማት ህመም እንዳለብኝ ታውቃለህ ጫማዬን የት ነው ያደረከው ምንድነው ነገሩ ይሄው እንደምታየው ሰማዩ ጭፍግግ እንዳለ ነው የሥራ ሰዓት ደርሶብኛል ቶሎ በል ወይ እነዚህን አይደለም የክረምት የሙቀት ጫማዬን ነው የምልህ ጸጉሯ ሙሉና እስከ ጉልበቴ ማጠልቀውን ረጅሙን ቦት ጫማ የት ሄደ ትናንትና ጫማዎቹን ካጸዳዳቸው በኋላ እዚህ ነበር ያስቀመጥኳቸው ቆይ ትናንትና ስራ በስቶብኝ ስዋከብ ነው ያልኩት የዚህን መጸዳጃ ቤቶች ማለትም ከ40 እስከ 50 ቁጥር ያሉትን 10 ቤቶች ጫማዎች ሳጸዳ ነው ያልኩት ቆይ እየተቻኮልኩ ከሚቀጥለው ክፍል ከተዋናዩ ቤት መሆን አለበት የተውኩት የቱ ተዋናይ የሚቀጥለው ክፍል የምትለኝ 43 ቁጥር ነው አዎ ሰውየው ተዋናይ ነው ለስራ እንዲያመቸኝ የሱንና ያንተን ቦት ጫማ አንድ ላይ ነው ያጸዳኋቸው እና ሲጨርስ እዚያ ክፍል ነው ያደረኳቸው ማለት ነው እና አሁን ሰውየው ቤት ውስጥ ይኖራል አይ እሱ እንኳን አይኖርም አሁን ስራ ነው ምን እንደሆነች አላውቅም እንጂ ሁሉ ጊዜም አንዲት ወጣት ሴት ትኖራለች ቆይስ መኖራለች የሬዲዮ ድምጽ ይሰማኛል እሺ ሂድና ጠይቃ አምጣልኝ ስራ እየደረሰብኝ ነው ኧረ በእናትህ ቶሎ በልልኝ እኔ ድንገት ተኝታ ከሆነ ትቆጣለች አንተ ራስህ ብትጠይቃት ግን ሊከብዳት ይችላል አሁን ባንተ ስህተት ምክንያት አድርጌ የማላቀውን ሰው ልታስረብሸኝ ምን አባቴ ላድርግ መቼስ ምርጫ የለኝ ማልበል እኔ ነኝ መቤት ማን ነው ስለረበሽኩሽ ይቅርታ ከዚህ ከጎረቤት ከ44 ቁጥር ሙርኪን እባላለሁ ህመሜ ስላሰቃየኝ ነው ማስቸግርሽ እንዲህ ደመና ዞር ሲል ኃይለኛ ቁርጥማት አለብኝ ምን ይያልክ እንደሆነ አልገባኝም ቁርጥማት ሐኪም ቤት አይደለም የፓቬል ሚካኤሎቪች ጮኛ መኖሪያ ቤት ነው ይኸውልሽ መቤት ሐኪም ቤት ያለ መሆኑን አውቃለሁ አየሽ አየሩ ሲቀዘቅዝ እግሬን በሚሞቅ ቦት ጫማ ውስጥ እንዳደርግ ሐኪም አዞኛል ባለ ፒያኖ ወይዘሮ ሺቫልስቲን ነዝናዛናት ሰዓት እየደረሰ ነው እና ቦት ጫማዬን ሳላደርግ መሄድ አልችልም ፒያኖ ነዝናዛ ቦት ጫማ ምንድነው አልገባኝም እኮ ሱቅ አይደለም ተሳስተ እንዳይሆን መኖሪያ ቤት ሱቅ አለ መሆኑን አውቃለሁ ከቤት ቁጥር 44 ሙርኪን ነኝ የጋራ የጽዳት ሰራተኛችን ሴሚዮን ትላንት ጫማዎችን ሲያጸዳ የኔን እስከ ጉልበቴ ማጠልቀውን ቀዩን ጸጉራሙን ቡት ጫማዬን ባንቺ ክፍል አስገብቶ ረስቶታል እና
አይተሽ እናንተ ያልሆነውን ጫማ እንድትሰጪኝ ነው እየጠየኩሽ ያለሁት። ያው እሺ እግዚአብሔር ይስጥልኝ። ምን አይነት ጣጣ ነው ባካችሁ? ወይ ጉድ! የኔ ጫማ አይደለም። አይሰሚው ሁለቱም ጫማዎች የግራግር ናቸው። ከነሱ አንዱ ግራግር ጫማ ደግሞ የኔ አይደለም። አወኳቸው። ይሄኛው ግራግር ያንተ ሲሆን ይሄኛው ግን የተዋናዩ የፓቬል ጫማ ነው። ፓቬል ማን ነው? በዋናው ቲያትር ቤት የሚሰራ ተዋናይ ነው እኮ። እዚህ ሴትዮዋ ጋር የሚመጣው ሁልጊዜ አርብ ነው። እኔ እንኳን ደሞዜን የምወስደው አርብ ሲመጣ እየጠበቅኩ ነው። በቃ እኔ ነኝ የተሳሳትኩት። በችኮላ አድርጓቸው ሄዷል ማለት ነው። ይሄ አንዱ ያንተ ነው። ቆይ አሁን ምን ማድረግ ይሻላል? ሂድና የኔን ጫማ አምጣልኝ። ኧረ በእናትህ ሰዓት ደረሰብኝ። እንዲህ ሌላ ምን ይደረጋል? ወይ ጉዴ! ምን ማድረግ ይሻላል ይለኛል። ይለወጣል፣ ምንም ችግር የለውም። በቃ ሂድና ለውጥልኝ። ፈጠን እባክህ። ወይዳ እሺ ቆይ ያሰብኩኝ እኮ ነው። ቆይ አሁን የታገኘዋለሁ? እስኪመጣ መታገስ ሊኖርብኝ ነው። እስኪመጣ በልቀልድህን አቁም። ምን ነው ለሞኑ አሁን የት ነው የሚገኘው? የሚገኝበትን እግዚአብሔር ብቻ ነው የሚያውቀው። በየሳምንቱ አርብ አመሻሽ ላይ ግን የሞት ቀጠሮ ነው፣ አይቀርም። ከዚህ እስከዚያው መርጦ ዛሬ እኮ ቅዳሜ ነው፣ እየሰማኸኝ ነው? በቃ አርብ እስኪመጣ ካልጠበቅን ችግር ነው። የማውቀው የሚሰራበትን ቦታ ነው። ለዚያውም ቆይ እስቲ አሁን 5 ሰዓት ነው። ስራ የሚገባው በ11 ሰዓት ነው። እስከዚያው የት እንደሚውል ደግሞ አላውቅም። እሺ እኔ ጌታ እስከ መጪው አርብ ስራም አልሄድም። እዚህ ተቀምጬ በቁርጥማት እሞትልሃለሁ። አስክሬኔ ይወጣል። ቁርጥማቱ ባይገለኝ በረሃብ መሞቴ የማይቀር ነው። ይህ ሁሉ ያንተ ንዝህላልነት ውጤት ነው። ኧረ በጉዴ ወጣው። ኃይለኛ ዝናብ ጀመረ። ምን ነው አምላኬ፣ ምን በደልኩ? ሰርቼ በበላበት ምን አለ? በቃ ስህተቱ የኔ ነው። ይሄን አምናለሁ። ዋናው ጉዳይ ግን ጫማህን ማግኘት ነው። አሁን ሳስብበት ከስራም ሳትቀር እሱን የምታገኝበት አንድ ዘዴ ብልጭ ብሎልኛል። ብራቮ! ምን ዘዴ? ቶሎ በላ በእናትህ፣ ሰዓት እየሄደብኝ ነው። እሱን ቆባ አቀብለኝ። ብርድ! ዝናቡ ጨርሶ ለየለት። ቆይ እንደምንም እነዚህኑ ጫማዎች ታደርጋቸዋለህ እና በቀጥታ ወደ ስራ ቦታ ትሄዳለህ። እንዴ 2 የግራግር ጫማ አድርጌ? አብደሃል እንዴ? መሳቂያ አድርገኛ። አዳምጠኛ፣ ለዚህም ዘዴ አለ። ቆይ አዳምጠኝ። ይኸው ረጅም ሱሪ ታደርጋለህ እና ሰው ልብ ብሎ እንዳያይ ቶሎ ቶሎ ትራመዳለህ። ስራ ቦታ ደርሰህ ፒያኖን ከቃኘ በኋላ ሰበብ ፈጥረህ እስከ 11 ሰዓት እዚያው ትቆያለህ። ከዚያ በኋላ ጊዜውም ይመሽልሃል። ልክ 11 ሲሆን ወደ ዋናው ቲያትር ቤት ታመራለህ። በር ላይ የተዋናዮችን አለቃ ብሊትሳኖቭን ታገኘዋለህ። ጉዳዩን ቆይ ልጻፈው። ብሊትሳኖቭ። በቃ ጉዳዩን ትነግረዋለህ፣ እሱ ያገናኛል። በቃ ጫማዎቻችሁን ትለዋውጣላችሁ። ከዚህ ውጪ አርብን ከመጠበቅ በስተቀር ሌላ ምርጫ የለም። ለድርድር ጊዜ የለም። ረጅም ሱሪ ምረጥልኝ። ወይ ጉድ! የሚገርም ነው። የራሱ ያልሆነ ጫማ፣ በዚህ ላይ ሁለቱንም የቀኝ እግር ጫማ ሲያደርግ እንዴት አይታወቀውም? ይህ መቼም አርቲፊሻል እግር ያለው ሰው መሆን አለበት። ያውራጣቴን! ወይኔ! እንግዲህ በሰው ጫማ ንጉሥ ወይም ልዑል ሆኖ ቲያትር ይሰራል። የሆነ አስተዳዳሪ ወይም ከንቲባ ብሆን እነዚህ ተዋናያ የሚባሉትን ሁሉ ድራሻቸውን ነበር ማጠፋው። እሺ የሚገርም ነው። ከዚያማ የተባለው 11 ሰዓት ይደርስና ሙርኪን ወደ ቲያትር ቤቱ እየተሸማቀቀ ይጓዛል።
በተባለው ሰው ፋንታ ታዋቂውን ዋሽንት ተጫዋች ከመግቢያው በር ያገኘውና ብሊትሳኖቭን እንደሚፈልግ ይነግረዋል። ከመድረኩ ጀርባ ወዳለው መልበሻ ያደርሰዋል። ወደ ወንዶች መልበሻ ክፍል እንደደረሱም ተራቸው እስኪደርስ እየተጠባበቁ ያሉ ወንድ ተዋናዮችን ያያሉ። ጥቂቶቹ ልብስ ይለውጣሉ። ከፊሎቹ ወደ መድረኩ ለመግባት ይቁነጠነጣሉ። ገሚሶቹ ደግሞ እያጨሱ ይንሾካሾካሉ። ከወደ ጥግ በኩል ከቲያትሩ የመጨረሻውን ክፍል የሚጫወቱ ሁለት ሰዎች ከቲያትሩ መደምደሚያ ክፍል አንዱን እስኪገቡ እየተለማመዱ ነበር። ሰውየው ለሙርኪን ወደ ሁለቱ ሰዎች ያመላክተውና ይመለስልሃል። ሙርኪን ሲጠጋቸው ሁለቱ ሰዎች በስሜት ተውጠው እየተለማመዱ ነው። አንደኛው ተዋናይ ሪቮልቨር ሽጉጥ ለሌላኛው እያሳየው ነበር በልምምዱ ላይ በእጄ። ከዛ በኋላ ይህን ሽጉጥ ብትገዛው ጥሩ ነው። እኔ ራሴ የኩርክስ ድረስ ሄጄ በ8 ሩብል ነው የገዛሁት። ግዴለም ቀንሼ በ6 ሩብል እሸጥልሃለሁ። ስትጠቀምበት ጥሩ ውጤት እንደሚያስገኝ አትጠራጠር። ሲያዩት ጥሩ ዕቃ ይመስላል። ጠንቀቅ። ግን ቃታው እንዳስበው ሙሉውን እንደጎረሰ ነው። ጤና ይስጥልኝ ጌቶቼ። አቶ ብሊስታኖቭን ማነጋገር ፈልጌ ነበር። ብሊስታኖቭ እኔ ነኝ። ምን ልርዳህ ወንድሜ? ስላቋረጥኳችሁ ይቅርታ። ችግር አጋጥሞኝ ነው። እንድታምኑኝ ይሻለሁ። ህመምተኛ ነኝ። ከባድ ቁርጥማት አለብኝ። ሐኪም ሞቃት ጫማ እንዳደርግ አዞኛል። አቶ ብሊስታኖቭ እርስዎ ኖት? ወንድሜ ስራ ላይ ነኝ። ጉዳይህን ባጭሩ ተናገር። ለምን ፈለከኝ? ለምን ፈልገኝ? አዎ ብሊስታኖቭ እኔ ነኝ። ምን መሰለህ ነገሩ፣ ትናንትና ምሽት ባደርክበት በድል ህንጻ 4ኛ ፎቅ 43 ቁጥር ቤት ውስጥ የምትገኘው ሴትዮ ማለት ሚስትህ የምትለው ሐሰት ነው። በጠቀስከው ህንጻና ፎቅ 43 ቁጥር የምትኖረው የኔ እጮኛ ናት። ቤቱም የኔ ቤት ነው። እርሱ እንዴት በኔ ቤት ውስጥ ሊያድር ቻለ? ሁለታችሁም እንዳትነቃነቁ። እውነቱን ማወቅ ፈልጋለሁ። እኔ ስራ ላይ ያለሁ አንተ ቤቴ ትሄዳለህ። በጉዴ ወጣው። የእርሶ ሚስት? እንግዲያውስ ከዛ ክፍል ውስጥ እኒህን ጫማዎች የሰጠችኝ እሷ ናት ማለት ነው። እሱ አድሮ ሲወጣ በስተት የኔን ጫማዎች አድርጎ የሱን ይሄንን ትቶ መሄዱን የጽዳት ሰራተኛችን ሴሚዮን በዝርዝር ነገረኝ። ማለት በሚያጸዳ ጊዜ የኔን ጫማ 43 ቁጥር ውስጥ በስተት አኖርኩ አለኝ። አንኳኩቼ ስጠይቅ ሴትዮዋ እኒህን ጫማዎች ሰጠችኝ እና ከሳቸው ሚስት ቤት ስትወጣ የኔን ጫማ አድርገህ ሄድክ። ጉዳዩ ባጭሩ ይሄን ይመስላል። ምንድነው የምትዘባርቀው? ቲያትር እየተጫወትክ ነው ወይስ ምንድነው አንተ? አቀራረቤን አልተረዳህልኝም ማለት ነው? እኔ የጽዳት ሰራተኛችን ባቀረበልኝ ጥቆማ መሰረት ነው ወደ አንተ የመጣሁት እና በህንጻችን 43 ቁጥር ቤት ውስጥ ከሴትዮዋ ጋር አላደርኩም ያልከኝ ነው? መቼ እንዴ? ሰውየው አብዷል እንዴ? ትናንትና ማታ ሴሚዮን አይቷል። እሱ ነው የላከኝ። አይቻለሁ ነው የምትለኝ? አይተኸኛል? አላየሁም፣ ግን የሱ ሚስት ይሄንን ጫማ አውጥታ ሰጠችኝ። በቃ እኔ ጫማዬን ነው እኮ የምፈልገው። በሰው ትዳር ጣልቃ ከመግባት አልፈህ የመቤቱትን ክብር ባሏ ፊት እኮ ያዋርድክ ነው። አንድሽ እንዳትንቀሳቀሽ እንዳትንቀሳቀሽ ዋብያለሁ። ምን ነክቷል? ድራማውን የተጫወቱላችሁ ፍቃዱ ተክለማርያም፣ አለማየሁ ታደሰ፣ ፋሲል ግርማና ዘነበ ተስፋዬ ነበሩ።